ሰላም ጤና ይስጥልን። ዓለም በአሁኑ ሰዓት በከፍተኛ ድንጋጤ ውስጥ ናት። የአሜሪካ ጦር በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ መሰረት አሜሪካ በኢራን ላይ አዳሯን ድንገተኛና ከባድ ጥቃት መፈጸሟ ተገልጿል። ትራምፕ ኢራን ዋጋ ትከፍላለች ሲሉ በድጋሜ አስፈሪ ማስጠንቀቂያን ሰጥተዋል። ነገር ግን ነገሩ በዚህ ብቻ አላበቃም። የኢራን አይአርጂሲ ወዲያውኑ በሰነዘረው አስደንጋጭ የአጸፋ ጥቃት የአሜሪካን ዘመናዊ የጦር ጀቶች ማውደሙን ይፋ አድርጓል። በዛሬው ልዩ መረጃችን በመጀመሪያም የአሜሪካ ሴንትኮም በኢራን ላይ የፈጸመው ድንገተኛ ጥቃት ዝርዝር መረጃ፣ በሌላ በኩል ትራምፕ ለኢራን የሰጡት የመጨረሻ ማስጠንቀቂያና የሆርሙዝ ወሽመጥ እውነታን፣ በመጨረሻም የኢራን ሚሳኤሎች የአሜሪካን የጦር ሰፈሮች እንዴት እንዳወደሙ መረጃውን በዝርዝር ይዘን ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም የአሜሪካ ጦር በኢራን ላይ የሰነዘረው ድንገተኛ ጥቃት። የአሜሪካ ማዕከላዊ ዕዝ ወይም ሴንትኮም በኢራን ውስጥ በሚገኙ በርካታ ስልታዊ ወታደራዊ ኢላማዎች ላይ አዲስና የተቀናጀ የጦርነት ጥቃት ማጠናቀቁን በይፋ አስታውቋል። በዚህ በፕሬዝዳንት ዶናልድ ትራምፕ ቀጥተኛ መመሪያ በተፈጸመው ጥቃት የአሜሪካ ባህር ኃይልና የአየር ኃይል እጅግ ዘመናዊና ትክክለኛ ኢላማዎችን የሚመቱ የጦር መሳሪያዎችን በስፋት ተጠቅመዋል። በጥቃቱ የተመቱት ዋና ዋና ቦታዎች የኢራን ወታደራዊ ክትትል መሠረተ ልማቶች፣ የመገናኛ ዘዴዎችና የአየር መከላከያ ጣቢያዎችም ይገኙበታል። አሜሪካ ለዚህ እርምጃ የሰጠችው ምክንያት ራሴን የመከላከል መብቴ ነው የሚልም ሲሆን በሳምንቱ መጀመሪያ ላይ በሆርሙዝ የባህር ወሽመጥ ላይ የኢራን ኃይሎች የአሜሪካን አፓቼ ሄሊኮፕተር መምታታቸውን ተከትሎ የተሰጠ ከባድ ምላሽ መሆኑን ገልጻለች። የአሜሪካ ወታደራዊ መግለጫ ኃይሎቻችን ንቁ፣ ገዳይና ለማንኛውም ነገር ዝግጁ ናቸው ሲል ቀጠናውን ይበልጥ የሚያሞቅ መልእክት አስተላልፏል። ይህ በእንዲህ እንዳለ ከየካቲት ወር ጀምሮ በሁለቱ ወገኖች መካከል በፈነዳው ግጭት እስካሁን ከ3000 በላይ ሰዎች መሞታቸውና ቢያንስ 13 የአሜሪካ ወታደሮች በኢራን የአጸፋ ጥቃት ሕይወታቸው ማለፉ ይፋዊ መረጃዎች ያመላክታሉ። ሆኖም በዋሽንግተንና በቴህራን መካከል ያለው ይህ እሳት ቀጠናውን ወደ ከፋ ደረጃ እየወሰደው ይመስላል። ይህ የአሜሪካ ወታደራዊ እርምጃ ግን ዝም ብሎ የተፈጸመም አይደለም። ከጀርባው ከባድ የፖለቲካ ማስጠንቀቂያና የኃይል ሚዛን ፉክክርም አለበት። ፕሬዚዳንት ዶናልድ ትራምፕ ለኢራን ያስተላለፉት የአስደናቂና አስፈሪ መልእክት ምን ይሆን? ወደሚቀጥለው ሌላኛው መረጃ አልፋለሁ። የዶናልድ ትራምፕ ጠንካራ ማስጠንቀቂያና የሆርሙዝ ወሽመጥ ውጥረት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲሱን የአየር ጥቃት ተከትሎ ለቴህራን አስተዳደር እጅግ ከባድ ማስጠንቀቂያን ሰጥቷል። ትራምፕ በኳታር በኩል ለኢራን ባስተላለፉት መልእክት ጥቃቱ የተቀሰቀሰው በአፓቼ ሄሊኮፕተር ምክንያት መሆኑን ጠቅሰው ኢራን በአሜሪካ ተደራዳሪዎች የቀረበውን የስምምነት አማራጭ በአስቸኳይ መቀበል እንዳለባት አስገንዝበዋል። ካልሆነ ግን ከዚህ የከፋ የቦምብ ድብደባ እንደሚጠብቃት በይፋ ተናግረዋል። ትራምፕ አክሎም ኢራን ለመደራደር በጣም ረጅም ጊዜ ወስዳለች፣ አሁን ግን ዋጋውን መክፈል አለባት ብለዋል። በሌላ በኩል የኢራን ማዕከላዊ ዋና መስሪያ ቤት የዓለምን የነዳጅ ንግድ መስመር ለማስተጓጎል የሆርሙዝን የባህር ወሽመጥ ለማንኛውም የነዳጅ ታንከርና የንግድ መርከብ ሙሉ በሙሉ መዝጋቱን አውጆም ነበር። ሆኖም ግን የአሜሪካ ማዕከላዊ ዕዝ ሴንትኮም ይህን አስተባብሎ የባህር መስመሩ አሁንም ክፍት መሆኑን፣ የንግድ መርከቦች ያለምንም ችግር እየተንቀሳቀሱ መሆኑን ገልጿል። ሰላም በኃይል እንጂ በምኞት አይጠበቅም እንደሚባለው አሜሪካ በኃይል ስምምነት ለማስገደድ ስትሞክር፣ ኢራን ደግሞ በኩሏ ሌላ አስደናቂ የአጸፋ እርምጃን ወስዳለች። ዋሽንግተን ይህን ጥቃት ሰንዝራ ኢራን ስታስጠነቅቅ የኢራን ሊቃን የጦር ክፍል የሆነው እስላማዊ አብዮታዊ ጥበቃ ኮርፐስ ወይም ደግሞ አይአርጂሲ እጆቹን አጣጥፎ አልተቀመጠም። የአሜሪካ የጦር ሰፈሮች በእሳት ቃጠሎ ያጠለቀው የኢራን አስደንጋጭ ምላሽ ምን ይመስላል? ወደሚቀጥለው ሌላኛው መረጃ አልፋለሁ። በሌላ ዜና የኢራን አይአርጂሲ አስደንጋጭ የሚሳኤል ናዳ በአሜሪካ የጦር ሰፈሮች ላይ። የኢራን እስላማዊ አብዮታዊ ጥበቃ ኮርፐስ አይአርጂሲ በዮርዳኖስ የሚገኘውና የአሜሪካ እጅግ ዘመናዊ የጦር ጀት ኤፍ-35 ኤፍ-15 እና ኤፍ-16 የሚያስተናግደውን የአልአዝራቅ የአየር ጣቢያን ጨምሮ በርካታ ቁልፍ የአሜሪካ ወታደራዊ ተቋማትን በባሊስቲክ ሚሳኤል መምታቱን በይፋ አውጇል። በወጣው መግለጫ መሰረት በአጠቃላይ 12 የባሊስቲክ ሚሳኤሎች ወደ ጣቢያው የተተኮሱም ሲሆን በጥቃቱ በቤንዚን ውስጥ ያሉ ተቋማት፣ እዚያው የነበሩ በርካታ የአሜሪካ ተዋጊ ጄቶች መውደማቸው ተገልጿል።
ይህ እርምጃ አሜሪካ በካራጅ ናዛራባድና ፒሽቫ አካባቢ ለሰነዘረችው የሚሳኤል ጥቃት የተሰጠ ቀጥተኛ ምላሽ መሆኑና የጠላት ጥቃት እስካለ ድረስ የኢራን ወታደራዊ እርምጃ እንደሚቀጥል ተነግረዋል። የኢራን ወታደራዊ መግለጫዎች ይበልጥ እንደሚጠቁሙት ጥቃቱ በዚህ ብቻም አላበቃም። በኩዌት በሚገኙት አሊ አልሳሊምና አህመድ አልጃባር የጦር ሰፈሮች እንዲሁም በባህሬን በሚገኘው የሼክ ኢሳ የጦር ሰፈር ላይ በአጠቃላይ 18 ዋና ዋና የአሜሪካ ወታደራዊ ኢላማዎች ተደብድበዋል። አልፎም ተርፎ በባህሬን የሚገኙ የአሜሪካ የፓትሪዮት አየር መከላከያ ስርዓቶች፣ የመገናኛ ተቋማትና የአሜሪካ አምስተኛ የጦር መርከቦች ላይ ያነጣጠሩ ጥቃቶች መፈጸማቸውን የቴህራን የጦር ምንጮች አስታውቋል። ይህ ክስተት በቀጠናው ያለው ውጥረት በፍጥነት ወደማይቆጣጠር የጦርነት ቀውስ እየገፋው ይገኛል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች በአሜሪካና በኢራን መካከል እየተባባሰ የመጣው ይህ እጅግ አደገኛ ወታደራዊ ፍጥጫ የዓለምን ሰላምና የንግድ መስመር ምን ደረጃ ላይ ሊጥለው ይችላል? የእናንተን ሀሳብ አስተያየት በኮሜንት መስጫው ላይ አስፍሩልን። መረጃው ከተመቻችሁ ላይክና ሼር ማድረጋችሁን እንዳትረሱ። አዲስ የሆናችሁ ደግሞ ሰበር መረጃዎች በፍጥነት በሰዓታት ልዩነት እንዲደርሷችሁ የዩቲዩብ ቻናል ላይ ሰብስክራይብ ማድረግ ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።